99% ታርጌት መተናል። 99% ኮላተራል ዳሜጅ አልነበረው። የሚያጠራጥር ሲሆን አንተኩስም። ለምሳሌ ማታ አልተኮስንም ህፃናት ቢሞቱስ ብለን የኛ ስለሆነ በስፔሻል ፎርሱና በኤር ፎርስ ላይ የተፈጠረው ካፓሲቲ ጠላት አሲዩም የሚያደርገው ስላልነበረ ድሮንን የሚያስቡት ለቶክስ ብቻ ነው። እኛ ግን ድሮን የምንጠቀም የነበረው 90% ለማየት ነው። እንቅስቃሴያቸው ምናምናቸው አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለ። መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት ምንድነው ሆነሽ? ዜና ሰምተሃል እንዴ? የምን ዜና? የተወለድክበት አካባቢ በጠላት ቁጥጥር ውስጥ ሆኗል እየተባለ ነው። እሱ ባኬ ዝም ብሎ የፌስቡክ ወሬ ነው። እውነቴን ነው፣ ወሬ አይደለም። ቅድም ጎረቤት ሄጄ ነበር። አዜብ ይሄንን ሰምታ አጎቷ ጋር ስትደውል ኔትወርክ አይሰራም። እስኪ አንተም ደውለህ ቼክ አድርግ ቤተሰቦችን። አይሰራም። እድሜን በሙሉ ለዚች ሀገር በስክሪፕቶ ስዋጋ ነው የኖርኩት። አሁን ደግሞ ነፍጥ እንዳነሳ እያስገደዱኝ ነው። ልዘምት ነው። ልዘምት ነው? ምንድነው የምታወራው? የምን ዘመቻ ነው? ሄጄ እዛው ካልተከላከልኳቸው ቤቴ ድረስ መምጣታቸው አይቀርም። እየቀለድክ ነው አይደለ? እውነቴን ነው። በደንብ አስቤበት ነው የወሰንኩት። የወሰንኩት? ህይወታችን እኮ የጋራ ነው። ለምንድነው አንተ ብቻ የምትወስነው? የኔ ፍቅር ምንም እኮ አልሆነም። በዛ ላይ ደግሞ ከዚህ እንዲልኩኝ እኮ ቀጥታ ጦር ሜዳ ለሚሄደው። በዛ ላይ ደግሞ እኔ የምሄደው የሎጂስቲክስ ስራዎችን ምናምን ለመስራት ነው። ደግሞ እሱ ምን ማለት ነው? በቃ ምግብ ማቅረብ፣ ተተኳሽ ጥይቶችን በመኪና ማመላለስ፣ እንደዚህ አይነት ነገር ላይ ነው የምሳተፈው። በፍጹም በፍጹም እኔ ይሄ እንዲሆን አልፈቅድም። ልጃችን እኮ ሊመጣ 1 ወር ብቻ ነው የቀረው። ለዛ እኮ ነው የምሄደው። ለልጄ ነፃ የሆነችን ሀገር ለማውረስ እኮ ነው የምሄደው። አትጃጃል። ይሄ ጨዋታ አይደለም፣ ትዳር ነው። ደጋግመህ አስብበት። እኔ ምልህን አልሰማ ብለህ ከሄድክ ግን ድጋሚ አታገኘኝም። አባባ እባክዎትን የሆነ ነገር አድርገው ያስቀሩልኝ። በፍጹም ያደርገው ያደርገዋል። ልጁ ደረቅ ነው። እንደዚህ ሆነሽ እያይሽማ ትቶሽ አይደል? ይሄዳል። አባባ እባክዎትን እርሶን ስለሚሰማ ይምከሩልኝ እባክዎትን። በሰላም ነው የፈለጉኝ ጋሽ? አዎ በሰላም ነው ልጅ አብርሃም፣ በሰላም ነው። እንደው ብቻ ወደ ጦር ሜዳ ልትሄድ መሆኑን ሰማሁ። ግን እንደው አሁን በዚህ ጊዜ ላይ
ባለቤቴ አንተን ጽንስ በሆዷ እንዲህ ተቀፍዳ ይዛ 2 ሳትሆን ተለይተህ መሄድ አግባብ ነው ትላለህ? መቼም በቀድሞ ስርዓት የደረሰብኝን ያውቃሉ። አውቃለሁ። በደንብ አሳምሬ ነው የማውቀው። ይኸውልህ ዋና አብርሃም፣ እኔ መቼም አንተን በእድሜ የትየለሌ ነው የምበልጥህ። ብዙ ነገሮች እንደዚህ ሲወጡ ሲሄዱ አይተናል። ግን እንደዚህ አይነት መዓት ሲመጣ ምንድን ነው ነገሮችን በዝግታ ማሳለፍ ያስፈልጋል። ቀደማዊ ኃይለ ሥላሴ ዘመን ጀምሮ ብዙ ነገር አይተናል፣ ብዙ ነገር አሳልፈናል። ብዙ ጊዜ መሪዎች ምንድን ነው ካልተስማሙ ህዝብን እርስ በርሱ ያባላሉ። አባልተው ሲጨርሱ እነሱ መጨረሻ ላይ ይስማማሉ። የሚያሳዝንህ በዚህ ጊዜ ታዲያ ማንም ያልክ እንደሆነ ማን ነው? ወጣቱና ድሃው ነው። ሌላ ማንም አያልቅም። ከዛ እነሱ ከታረቁ እሰየው፣ ካልታረቁም አንደኛው ልክ እንደ ቤት መኪና አውሮፕላን አስነስቶ ታገረብስ ብሎ ይጠፋል። በዚህ ማን ነው የሚጎዳው? ድሃ፣ የድሃ እናት፣ የድሃ አባት። ይሄ ነው አውቃለሁ። ግን አሁን እኛ ሀገር ላይ ያለው ሁኔታ እያየው ዝም ብዬ ቁጭ ማለቱ ህሊና እኮ አልፈቅድ ስላለኝ ነው። ድሮ ጋዜጠኛ ሆነህ በጋዜጣውም ሆነ በመጽሔቱ ብዙ ታግረህ መከራህን አይተህበት እዚህ ደርሰሃል። አሁን ግን ድርብ ኃላፊነት አለብህ። አውቃለሁ ጋሼ፣ እሱን እኮ ሳላስብ ቀርቼ አይደለም። ግን ሚስቴም ሆነች የሚወለደው ልጅ ሀገር ሲኖር ነው መኖር የሚችሉት። እኔ ደግሞ ከሀገር የሚበልጥብኝ ነገር የለም። እኔ አቶ አብርሃም ሰማይ የተባልኩ ግለሰብ ሀገሬን ለማፍረስና ለመበታተን የመጣውን ኃይል ለመመከት በበጎ ፈቃደኝነት ለህልውና ዘመቻው አካል ለመሆን ተስማምቻለሁ። ይሄ ምንድን ነው? ተናገር እንጂ ይሄ ምንድን ነው? እንዳነበብሽው ነው። በቃ ከ2 ቀን በኋላ እሄዳለሁ። ምን ማለት ነው እሄዳለሁ ማለት? እንዴት ነው በእኔ ቦታ ሆነሽ ነገሮችን ማየት ያቃተሽ? የተወለድኩበት ቦታ በጠላት ቁጥጥር ስር ውሏል። ታናናሽ እህቶቼ እየተደፈሩ ነው። እናቴ በምን ሁኔታ ላይ እንዳለች አላቅም። ስልክ አይሰራም። ታዲያ እሺ ቆይ እጄን አጣጥፌ ቁጭ እንድጠብቅ ነው የምትፈልጊው? የኔ አንበሳ እናንተ ሄደህ ነፃ ልታወጣቸው ነው። ቆይ ትንሽ ህሊና የሚባል ነገር የለህም? ቤትህ የተቀመጠችው እኮ ልትወልድ 1 ሳምንት የቀራት ሚስት ነች። አንቺ ምንም አትሆኝ። ልጃችንም በሰላም ይወለዳል። በቃ በዛ ላይ ደግሞ ሀገሬ ለኔ ምን ማለት እንደሆነች ጠንቀሽ ታውቂያለሽ። በዛ ላይ እነዚህ ሰዎች እየመጡ ነው። ታውቂያለሽ ከምወደው የጋዜጠኝነት ሙያ እንዴት አድርገው እንዳፈናቀሉ፣ ለምን ያህል ጊዜ ለምን ያህል ዓመታት ጨለማ ቤት ውስጥ እንዳሰሩኝ በደንብ ታውቂያለሽ። ጥፍሬን እንደነቀሉኝ ጭምር። አይመጡ እባክህ የኔ ጌታ፣ እምልህን ስማኝና ቤት ተቀመጥ፣ የትም አትሂድ። በፍጹም አላደርገውም። ከ2 ወር በኋላ ተመልሼ እመጣለሁ። ስለምትወልጂ ለአንዳንድ ነገሮች እንዲሆንሽ ብዬ በአካውንትሽ ውስጥ ብር አስገብቼልሻለሁ።
በኔ ልጅ እንግዲህ የኢትዮጵያ አምላክ ይከተል። አዎ በሰላም ተመለስ፣ በድል ተመለስ። አሜን አሜን ጋሽ። የኔ ልጅ አይዞሽ፣ አንቺ የጀግና ሚስት እኮ ነሽ፣ የዘማች ሚስት ነሽ። አይደለም ወደ ጦር ሜዳ የሚሄድ ወደ ሰርግ እንኳን የሚሄድ ሰው በፈገግታ በዓለም በደስታ ተመለስ ተብሎ ነው የሚሸኘው። አይዞሽ። አብርሽ የኔ ፍቅር እመኚኝ፣ ምንም አልሆነም። ይሄ ደግሞ ለሀገሬ የማደርገው ትንሹ ነገር ነው። እሺ አምናለሁ። ደግሞ ምንም አትሆን፣ በሰላም ተመለስ። ቆይ መጣሁ። ወይ አብርሃም፣ አሁን በሞትኩት አንተ አለ። ና ግባ። አቤት መድኃኒዓለም፣ አቤት አንተ ድንቅ ስራ። ይሄ ተአምር ነው። ይሄንን ማመን አልችልም። ቆይ ግን አንቺ ሰው አጥተሽ ነው እኔ ፀጉርሽ የምታስፈጪ? አዎ ሰው አጥቼ ነው። ምጥ ያለችም እሷን አጠራትም። ምን ነው ደበረ እንዴ? አይ መደበርማ ደብሮኝ አይደለም፣ ግን ሰው ቢያይ ምን ይላል ብዬ ነው። እና ቢያይስ? በጣም ነው የሚዋደዱት፣ ፍቅራቸው ያስቀናል። አብርሽ የሚስቱን ፀጉር ራሱ ነው ፈቶ የሚሰራው ይላሉ። ሌላ ምን ይላሉ? አረ ባህላችን አይደለም እንዴ? ወንድ ልጅ እንዴት ነው የሴትን አሙካ የሚያጨማልቀው? እሱ ክፍለ ሀገር ነዋ። ደግሞ እኮ ተንተርሰው ነው የምታድረው። ተው በቃ፣ እንደውም ከደበረ እኔ የዋለውን ስፈታ ጽንሱ የሆነ ነገር እንዳይሆን ብዬ ፈርቼ ነው እንጂ። አረ ችግር የለውም። ለልጄ ስለ ምንም ነገር አደርጋለሁ። እንጂማ ተጫዋችብኝ እናቴ። በዚህ ጽንስ የተነሳ ምን ያልሆንኩት አለኝ። እሺ ቀስ እንዴ ሚጣ፣ አንቺ ሚጣ። አብርሽ አባዬ፣ በእውኔ ነው በህልሜ ነው? በእውንሽ ነው። ባታውቂው አሁን አስገቢው። ግባ በል ልጅ ነኝ። ደህና ነሽ? ጋሼ ብሌን ደህና ነች? እባክዎትን ያለችበትን ሁኔታ ይንገሩኝና ነፍሴ ትረፍ። ደህና ነች። እውነቱን ነው? ፈጣሪ ይህን ነገር እንደምታደርግልኝ አውቅ ነበር። ምንም ነገር ይሁን ብቻ እሷ ዋናው ጤነኛ እንድትሆንልኝ ነው የምፈልገው። ታዲያ የት ነው ያለችው? እዚሁ ነች። እንዴት ነች? ማለቴ የት ነች? እስቲ ዛሬ እናረፍ በልና ነገ ነግርህና ትሄዳለህ። ቆይ ጋሼ
ለምንድን ነው ያለችበትን ሁኔታ ለመናገር ያልፈለጉት? ስለማይጠቅመህ። ለምንድን ነው የማይጠቅመኝ? ሌላ እንደምታገባ ቀድሜ እዚህ ግቢ ውስጥ ሳጣት ገምቻለሁ። ጋሼ እኔ ሌላ ምንም ነገር አልፈልግም። ብቻ ያለችበትን ሁኔታና ልጄን ብቻ ነው ማየት የምፈልገው። እባክዎትን ይንገሩኝ። እኔ እኮ ከእርሶ ውጭ እኮ ሌላ የምጠይቀው ሰው ስለሌለኝ ነው። ልጅ አብርሃም፣ የአንተ ድምፅ ከጠፋ ጀምሮ ለእሷ ህይወት ጥሩ አልሆንላትም። እውነቴን ነው የምልህ። ለአንተ ብላ ቤተሰቧንም ትታ ከሁሉ ነገር ርቃ ብቻዋን እንደቀረች ታውቃለህ አይደለም? አዎ በደንብ አውቃለሁ። ይኸውልህ እንግዲህ የአራስነት ጊዜዋን ጨርሳ ስትወጣ ለእሷም ለልጇም ምን ማድረግ እንዳለባት ግራ ስትጋባ ጊዜ ሳንቲም ተዝችም አልንና እዚች መንገድ ዳር ላይ ሽንኩርትም ቃሪያም ቲማቲሙን እየቸረቸረች እንድትኖር ብለን ትንሽ ገበያ ነገር አቋቋምላት። ልጅቷንም ማዝላ መስራት ስለማንችል ለልጅቷም የሚገፋ ወንበር መቀመጫ ያለው ነገር የለም። እሱን ገዝተን ሰጠናት። ጥሩ ስራ ጀመረች። ልጁን የታርገሽ ነው ብቻሽን እዚህ? ሲያለቅስ ቆይቶ እኮ አሁን ገና መተኛቱ ነው። ኧረ አስተኛሽው ወሽ? እንዴት ነው ታዲያ? ገበያው እየደራ ነው? አይ የገበያውን ነገር ስተው ጋሽ። ምን ነው? ቤቢም እያለቀሰ አላሸጠኝ አለ። በቃ እየተሸጠ አይደለም። ይሸጣል። ገና መጀመርሽ አይደለም እንዴ? ገና መንጋቱ ነው። ተስፋ አትቁረጭ በእንደዚህ። ይኸውልሽ ምን ታደርጊያለሽ መሰለሽ? ለቤት የሚያስፈልገው ለእኔም ለአንቺም ያው ተዚህም አድርጊላችሁ። ለሚጣት ትሰጪያታለሽ በኋላ። ነይ አንቺ ነይ ለአንቺም ለእኛም ግዢና ይዘሽ ትሄጃለሽ በኋላ። በይ ደህና ዋይ። ደህና ዋይ። እግዚአብሔር ይስጥልኝ። እንዴት አመሻው አባባ? እንዴት አመሸሽ? ደህና ነኝ። በጣም ይቅርታ 5 ቀን አዘገየሁት። ችግር የለም። ጋሽ ዘርሱ አንቺ ይኸውልሽ ሁኔታዎች እስኪስተካከሉልሽ ድረስ የቤት ኪራይን ጉዳይ አይመለከትሽም። ባይሆን ይሄ ለልጅሽም ለአንቺም ለአንዳንድ ጉዳዮች ማስፈጸሚያ ይሆንሻል። አባባ አሁን እኮ ስራ እየሰራው ነው አለኝ። ወሽ እሰይ፣ በርቺልኝ፣ በርቺ። አሁን ይሄ ገንዘብ ከኔ ይልቅ ላንቺ ነው የሚያስፈልገው። እሺ፣ ይልቅ ልጁን አሁን እንዳያለቅስብሽ ሂጂለት። ሂጂ። እሺ፣ ሂጂ። በጣም ነው የማመሰግነው። ግድ የለሽም፣ ሂጂ። እግዚአብሔር ይስጥልኝ። ችግር የለም። ደህና ደር። እሺ። እሱን እየሰራች ራሷን መደጎምና ኑሯን መምራት ጀመረች። በዚህ ደግሞ ሁላችንም ደስ አለ። በአንዲት የተረገመች ቀን ደጅ ጫጫታ ሰምተን ሁላችንም ተንጋግተን ብንወጣ እጅግ የሚያሳዝን ወሬ ሰማን። ደህና ነን። አዎ ቤቢም ደህና ነው። እንደውም እኮ አሁን ገላውን ላጥቦ ሟሙቄ እየጠበኩ ተወኝ። ልጅ አስጥኝ፣ በእናትሽ ልጅ አስጥኝ፣ ተወኝ በቃ። አልፈልግም። በፈለግሽው ሰዓት እኔን ተውኝ። ምን ተፈጥሮ ነው? ኧረ በእናትሽ ወይኔ ልጄ አልፈልግም አልኩህ አይደል እንዴ? እና ብሌን ሞታለች እያሉኝ ነው? አይ መሞቱንስ አልሞተችም ማለት ነው። እሺ እና ታዲያ የት ነው ያለችው? እንግዲህ ቢጣ ትምጣና ትወስዳለች።
እቺ እሷ ናት? አዎ። እንሂዳ። እንዴ እሷ እኮ ማንንም አታውቅም። በራሷ ዓለም ላይ እኮ ነው የምትኖረው። በረከት የኔ ልጅ ትንሽ ብቻ ጠብቀኝ እሺ? ትንሽ እኔን ራብ ይበለኝ። ጨርሻለሁ። እሺ አሁን ትጠጣለህ። ሄደለኝ። ተረጋጊ። እኔ እኮ አብርሃም ነኝ። ሄደለኝ። ሂድና በግህን ፈልግ። ልጄን ልትወስደውብኝ። ሄደለኝ። ተረጋጊ። እኔ እኮ ባለቤትሽ አብርሃም ነኝ። አላውቅም። ሄደለኝ። በቃ ሄደለኝ። እሺ እንሂዳለን። ሄዱ። እሺ ሄዱ። ሊወስዱብኝ አያቸው። ማንም አይወስድህም። እሺ ከኔ እናት ማንም አይነጥልህም። ሌቦች ሊወስዱብኝ። ቆይ ቤተሰቦቿ ምንም ሊረዷት አልሞከሩም? ማለቴ ዝም አሉ? አይ እሱም እኮ ያልተሞከረላት ነገር የለም። አማኑኤልም ገብታ ነበር፣ ጸበልም ሄዳ ነበር፣ ግን ደግሞ ምንም ላይ ለውጥ የላት። እሺ ዶክተሮቿ ምንድነው እንደዚህ ያደረጋታል? ሕክምናውማ የሚለው ልክ ስትወድቅና ድንጋዩ ሲመታት የነርቭ ችግር እንዳጋጠማት ነው። ከዛ በኋላ ግን ስትነቃ የምታስታውሰው ልጅ እንደነበራት ብቻ ነው። ምን ያህል ጊዜ ሆናት እንደዚህ ከሆነች? ያው እሱማ 1-6 ወር ምናምን ይሆናታል። እኔ የምልህ እንደው ጦርነቱ ከቆመ ቆየ። እስከ ዛሬ ቆይታ ነው። እኔ እኮ የሞትክ ነበር ይመስል። በሞት ይሻለኝ ነበር። እንዴት? ቆይ እስኪ እንደው ረጋ ብለህ ዝርዝር አድርገህ ንገረኝ። ምን ተፈጥሮ ነው? እንደገባው የሎጂስቲክ ስራ ላይ ነበር የተመደብኩት። ከዛ ኦራል መኪና ተሰጥቶኝ ተተኳሽ ጥይቶችን ነበር ማመላለሰው። የሆነ ቀን ላይ ግን ኢላማ ተደርጌ ኖሯል። በከባድ መሳሪያ ተመታው። ከዛ በኋላ የሆነውን ነገር አላስታውስም። ስነቃ ሆስፒታል ውስጥ እግሬ እንደዚህ ሆኖ ነቃሁኝ። እንዴት ሊሆን ቻለ? ያው ያውቁት የለ ለፕሮፓጋንዳቸው ነበር የወሰዱኝ። ካከሙኝ በኋላ በጣም ብዙ አሰቃይተውኛል። ማለት ስክሪፕት ጽፈው ፕሮፓጋንዳቸውን እንድለፍፍላቸው አዘዙኝ። እኔ ግን እምቢ አልኳቸው። ሳስበው ሁሌ ያስጠላኛል። በጣም ነበር ያሰቃዩኝ። ከዛም ጦርነቱ እየተፋፋመ እነሱም እየተሸነፉ ሲመጡ ሁላችንም በጅምላ መረሸን ጀመሩ። እኔም የተመታው መስዬ በመውደቅ በሬሳ ስር ተሸፍኜ ተረፍኩኝ። የፈጣሪ ስራ ይገርማል በጣም። ከዛ እንዴት አሮጊት ቤት ሄጄ ተደበቅኩ። እሳቸውም ለዚህ ያበቁኝ። አባት ቀረ። ትቼ እንዳልሄድ ደግሞ ፈራሁ። ትንሽ ፕሮግራም እኮ ከጓደኞቼ ጋር ስላለኝ ነው። ይዤ እንዳልሄድ ደግሞ ሰው ቤት ብትረብሽስ? ግን እንዴት ነኝ? አምሮብኛል? እኔ አንተ እናት እኮ መጫቱኝ ነው እንጂ ስቀባባ ቆንጆ ነኝ። የለችም እንዴ? ትኖራለች እኮ የትም አትሄድም። ደግሞ እኮ የሚገርምህ አብራት የሚኖር ሌላ አንድ ልጅ አለ። ማለትማ ያው በቃ አብረው ነው የሚኖሩት። የሆነ አለ አይደል? በራሳቸው ዓለም ነው የሚኖሩት። ይሁን አንዱ ይሁን
አባት መጣ። በጣም ቆየሁ አይደል? አዎ ቆየ። ሰርጉን እኮ አስረፈድክብኝ። የት ሄደህ ነው? ይቅርታ፣ የምንበላው ነገር እኮ እየፈላለኩ ወደ ሩቅ ሰፈር ሄድኩ። በቃ እኔ ቶሎ መለሳለሁ። እሺ፣ ካለቀሰብህ እዛ ውስጥ ፍርፍር አለ፣ እሱን አብላው። እሺ፣ ቶሎ ነው የምመጣው። ቶሎ መለሳለሁ። የኔ ሚስት በጣም ቆንጆ እኮ ነሽ። እሱ ይከተልሽ። ምን እንዳስመለከተንም እንጂ ቤታችሁም እንዳለ ነው። ለምን እስካሁን አላከራያችሁትም? እቃውን የት አድርገን ነው የምናከራየው? እስቲ ምናልባት ባለቤቶቹ መጡ ብለን ለአንድ ዓመት እንጠብቃለን። በቃ በዛው ቀረ። በጣም ነው የማመሰግነው። በጣም መልካም ሰው ኖት ጋሼ። አሁን ባለቤቱ መጥቷል። እንደፈለክ ታደርገዋለህ። እኔም አከራይቼ እጠቀማለሁ። ጋሼ እስከ ዛሬ ድረስ ብዙ ነገር አድርገውልኛል። የሚፈቅዱልኝ ከሆነ እዚህ ቤት ትንሽ መቆየት እፈልጋለሁ። በሌላ ለማትረፍ ትንሽ እንኳን ምክንያት ካገኘው ልሞክር። ያው እኔም አካለ ጎድሎኛለሁ። ከዚህ በኋላ ማን ይፈልገኛል? ትችላለህ፣ ግን የሚሆን ይመስላል። በጣም ተረፍቶላታል። በጸጸት ላይ ጸጸት ከማተርፍ ልሞክር። እሺ ሞክር። ባልወልድህም ልጄ ነህ። ከእኛ ጋር 5 ዓመት እዚህ ቤት ኖረሃል። አመሰግናለሁ። ጎበዝ እኮ ነህ። አንበሳ። እሺ ነው ፍቅር። ጎበዝ። አዎ አንበሳ እኮ ነህ። ጎበዝ። አልተኛሽም እንዴ? አዎ አልተኛሁም። ለነገ እኮ ፈተና ስዘጋጅ ቁጭ ብዬ ነው ያመሸሁት። ግን አንተ ምን ሆነህ ነው? 2 ሰዓት ሆኗል እኮ። አንዳንድ ነገሮችን ቼክ ለማድረግ እነሱ የሚቀመጡበት ቦታ ሄጄ ነበር። እና ምን አገኘክ? ከኔ ጋር እያለች ስትጠቀም የነበረውን የፍቅር ቃላቶች ለሱ ስትጠቀም ሰማሁ። እና ይሄ ጠፍቶህ ነው? እግዚአብሔርን ግን ምንድን ነው የበደልኩት? ይህንን ነገር ከሚያሳየኝ እዛው ጦር ሜዳ ላይ ፍግም ቢያደርገኝ ይሻለኝ ነበር። እንግዲህ ይሄ ዕጣ ፈንታ ነው። አንተ ደግሞ ከዚህ ማለፍ አትችልም። ዕጣ ፈንታ? ሻውን አገባ። ቤት ውስጥ ስገባ እሷ ትዝታ ብቻ ነው ያለው። ትዝታዎቿ ሊገሉኝ ነው። ከፈለክ እኔ መኝታ ቤት ገብተህ መተኛት ትችላለህ። እኔ ደግሞ አንተ ሰሞኑን አንጠፈህ ስተኛበት የነበረበት ፍራሽ ላይ ተኛለሁ። አመሰግናለሁ። ግን ከነገሮች ጋር ግዴታ መላመድ መቻል አለብኝ። እሷን ሳጥቻት እየኖርኩ አይደል? ደህና አደርሽልኝ የኔ ፍቅር? ደህና። በጣም
ደስ የምትይ ሴት ነሽ። አንተ በቃ ወደ ስራ ሂድ፣ ቁርስ ልስራልህ እንዳይረፍድብህ። ምን የኔ ፍቅር ምን ሆንሽብኝ? ይሄ ልጅ ነዋ። ልጄ ደግሞ ምን አደረገ? እየተራገጠ ነዋ። ገና ሳይወለድ እንደዚህ ከሆነ ሲመጣማ አንችለውም። አንተ ቡጡጡ መምጫ ቀን ሲቆይብህ ጊዜ ባቋራጭ መምጣት ፈለግ? ኧረ እባክህ አትቀልድ እሺ፣ የምሬን ነው። ምን አለ እናቴ በህይወት ኖራ ይቅርታ በጠየኳት ማለት። እናትነት በጣም ከባድ ነው። ምንም ቢሆን 9 ወር በሆዷ ትሸከማለች። እውነት ነው። እርግዝና ሆኖ እንጂ ሌላ ነገር ቢሆን እንደማግዝሽ መቼም አትጠራጠሪም ማለት። ተዋ፣ የማንን አንጀት ለመብላት ነው? አንቺናዋ። አሁን ይልቅ እንዳቅኝ ምን ላድርግልሽ? ምንድን ነው ያማረሽ? ያማረኝ የሙዝ ጁስ። የሙዝ ጁስ ብቻ? አዎ፣ ቤት ውስጥ ሙዝ የለም። ስለዚህ ሂድና ግዛ። አይ የኔ ፍቅር፣ በቃ አቅሜንና ኪሴን ያገናዘበ ነገር ነው የሚያምርሽ አይደል? ያጂ ገዝቼ ልምጣ። እሺ፣ ደግሞ እንዳትቆይ እሺ። መጣ። የኔ መቤት፣ ትልቅ ስጦታ እኮ ነው ልትሰጪኝ የተዘጋጀሽው። ለዚህ ሁኔታሽ ምን ላድርግልሽ እችላለሁ? ምንም ማድረግ አትችልም። ለምን? ደሃ ስለሆንክ ነዋ። ይሄኔ ቤተሰቦቼ ያመጡልኝን ባላግብቼ ቢሆን ራባፎር መኪና አስገዝቼ ነበር። እና እኔ አልችልም? አባዬ ስለኔ ሲጠየቅ ምን እያለ እንደሚያወራ ታውቃለህ? ምንድን ነው የሚሉት? ትንሿ ልጅ ከምን ደረሰች፣ እሷን ድረስ ሰርግ አታበላንም ወይ ብለው ሲጠይቁት አንድ መንቻካ ነፃ አውጪ ነኝ የሚል ጋዜጠኛ አፍቅራ መና ሆናለች እያለ ነው የሚነግራቸው። አባትሽ ግን እንደዚህ እንደተዘባበቱብኝ አልቀራትም። እቺ የጀመርኳትን ጽሑፍ ጨርሼ መጽሐፌ ላሳትምና ተአምር ነው የምናሳያቸው። አምንብሃለሁ። ይህንን ተስፋ ናይቼ እኮ ነው አብሬ ለመሆን የወሰንኩት። በጣም ነው የምወድሽ። እኔም በጣም እወድሃለሁ። የኔ ፍቅር ይቅር በይኝ፣ ይቅር በይኝ። አንቺ ነግረሽኝ ነበር፣ መጀመሪያም ታይቶሽ ገምተሽ ነበር። እኔ ነበርኩ አልሰማም ያልኩት።
ማነህ? ምን ፈልገህ ነው? እንግዳ ነኝ። እዚህ ምን ትሰራለህ? የማርፍበት ቦታ አጥቼ። ተው። ማን አባቱ ነው? አይዞህ፣ ጠላታችን አይደለም። እሺ፣ ጠላታችን አይደለም። አታየው? ደሃ ነው እኮ፣ እግሩ ራሱ አንካሳ ነው። ምን ፈልጎ? ማደሪያ የለኝም አስጠጉኝ ነው የሚለው። እና ይደራ የአብርሃም ቤት ነው። ግባ፣ እንግዳ መቀበል ባህላችን ነው። ግባ። ና ግባ። እንግዳው ከየት ነው የመጣው? እዚሁ ማለት ከአዲስ አበባ። እዚህ ሆነ ነው ማደሪያ የሌለ? ይሄ ሰውዬ እብድ ነው። ማን ነው? አብርሃም። ስራስ? ጋዜጠኛ። የምን ጋዜጠኛ? በመጽሔትና ጋዜጣ ላይ ጽፍ ነበር። በፖለቲካ ምክንያት ታስሬ ብዙ ተንገላትቻለሁ። ማንም ሰው ሚስቴን ሲያይብኝ ደስ አይለኝም። አላየኋትም እኮ። ብሎ እስካሁን አልመጣም። አዎ አልመጣም። እሺ የት ብለን ነው የምንፈልገው? እኔ እንጃ፣ ያው እሷ ጋር ሄዶ ነው የሚሆነው። እንደው ምንም ደስ አላለኝም። እኔ ቅፍፍል ያለኝ እና አባዬ ፈራህ እንዴ? ቤተሰቦቿ መምጣቱን አውቀው በህይወት መኖሩን ተረድተው የሆነ ነገር ቢያደርጉትስ? እንግዳው አንተም ብላ። እሺ በላል። ይገርማል። ሚስቴ እኔ እያለሁ በእጇ አትበላም። እኔ ካላጎረስኳት በእጇ አትበላም። ቀስ በል እንጂ ምንድነው እንደዚህ ትልልቅ እያደረግክ የምታጎርሰኝ? የኔ ፍቅር ስራ እኮ ስለረፈደብኝ ነው። እና ይርፈዳ። ታዲያ እኔን አንቀልግልኝ ነው እንዴ? ቆይሽ አሁን ምን አለበት አንዳንዴ እንኳን በራስሽ እጅ ብትበይ። እምብዬው አልበላም። እኔ ሌለው ቀን ግን ምን እንደሚወጥሽ አያለሁ። ቆይ አልበላማ፣ ጦሜን እውላለሁ። ወሬኛ ምን ሆኖ ነው? ነግሬ ነበር እኮ ይሄ ሰውዬ ያመዋል። እብድ ነው። አባዬ በጣም ተጨንቆ ነበር። ምን ላድርግ? ይቅርታ ጠይቂልኝ። ከዚህ በኋላ የሚያጋጥሙኝ ነገሮች ለማሳወቅ እሞክራለሁ። እሺ፣ ግን ምን አዲስ ነገር አለ? ሁሉም ነገር ግራ ያጋባል። ሁኔታ፣ ጸባዋ፣ ሁሉም ነገር እንዳለ ነው። ቢያንስ አሁን እኮ ስለ እሷ በደንብ አውቀናል። እስቲ አሁን ደግሞ እሷ ለምን ሰው ሁሉ ሸሽታ ወደ እሱ እንደሄደች ከእሱ ለማወቅ ለምን አንሞክር? ሰው ይሻላል። አንተ እብድ ነህ እንዴ? ምን ሆነ ነው? ይቅርታ።
እኮ ምን ሆነ ነው? በቃ ያንተ ሚስት ልክ እንደኔ ሚስት ካላጎረስኳት አትበላም ነበር። ያው ሳያችሁ ሚስቴ ትዝ ብላኝ ነው። ነው እንዴ? አዎ፣ ግን በጣም ነው ደስ የምትሉት። የት ነው የተዋወቃችሁት? እኔና ሚስቴ? አዎ፣ አንተና ሚስት። ሁሌ ነበር ማያት። በጣም ታሳዝነኛለች። እኔንም የምመስለው ብቸኛዋ ሰው እሷ ናት። አንተ ሰውዬ ያማል እንዴ? ለምን ነው እየተመላለስክ የምታስቸግረኝ? አስቸገርኩሽ እንዴ? ከማስቸገርም አልፎ እንግሽግሽ ነው ያደረገኝ። እኔ እኮ ስላፈቀርኩሽ ነው። አንቺን ሳላይ ማደር አልችልም። አሁን በቃ ሂድልኝ። ልጄ እንቅልፉ መጥቷል። የተኛበት ድምፅህን ቀንስ። እሺ፣ ልጅ በጣም ስለምወድ ነው። አንድ ጊዜ ብቻ ልሳማ። ቃል ትገባለህ? ከሳምከው በኋላ ሁለተኛ ጊዜ መታ አታስቸግርም? አዎ፣ ግን መታም ብቻ ነው። ልጄ ሌላ ሰው ሲነካውም ሲያቅፈውም ደስ አይለኝም። እሺ እሺ። አመሰግናለሁ። እሺ፣ ነገ ደግሞ እመጣለሁ። እሺ። እኔን ማንም አይወደኝም። ለምን? እህቴ ጋር ስሄድ ሂድ ከዚህ ብላ ታባረኛለች። ወንድሜ ጋር ስሄድ ደግሞ ሚስቱ ውሻ ትፈታብኛለች። ወደ ሰፈር ስሄድ ደግሞ ልጆቹ አማን እብዱ፣ አማን እብዱ እያሉ በድንጋይ ይመቱኛል። ወደ ሰዎች ራሱ ስቀርብ ይሸሹኛል። ትሸታለህ ይሉኛል። በቃ አይዞህ። አንቺ ጋር ደግሞ እንደኔ መስለሽኝ ስመጣ ፊት ትነሽኛለሽ። በቃ አታልቅስ። እኔ እኮ ሌሎች እብዶች ልጄን ሊቀሙብኝ ስለሚመጡ አንተም እንደነሱ መስለኸኝ ነው። ኧረ እኔ እንደነሱ እብድ አይደለሁም። አንተ እብድ አይደለህም? አዎ እብድ አይደለሁም። ዝም ብሎ እነሱ እብድ ነው ይሉኛል እንጂ እኔ እኮ እብድ አይደለሁም። አሁን ምን ነው እብድ የሚመስል? ምን እብድ ይመስላል? ምንም እብድ አይመስልም። በጣም ቆንጆ ነሽ። እንዳየሁሽ ነው ፍቅር የያዘኝ። አንተም ቆንጆ ነህ። ካሁን በኋላ እዚህ ነው መኖር የምፈልገው። ትችላለህ። ጥያቄን ከተቀበልሽኝ አንቺን እንደ ሚስቴ ልጅሽን ደግሞ እንደ አባት ልንከባከባችሁ ቃል እገባልሻለሁ። ቃል ትገባለህ? ማታ ማታ እየጠጡ እየመጡ የሚያስቸግሩኝን ጎረምሶች ትከላከልልኛለህ? በደንብ እከላከልልሻለሁ። በድንጋይ ነው ጭንቅላታችሁን ፍርክስክሱን ማወጣላችሁ። በቃ በሀሳብ ተስማምቻለሁ። አዲስ ዓለም እንመሰርታለን። ከዚያ ተግባብተን አብረን መኖር ጀመርን። በጣም እኮ ነው የምወዳት፣ እሷም ትወደኛለች። በጣም ይገርማል። በህይወት እንዳለ ግን ጭምጭምታ ሰምቼ ነበር። ማን ነግሮ? አንድ የማውቀው የሚዲያ ሰው ነበር፣ እሱ ነግሮኝ ነው። ይሆናል። ብዙ ጊዜ ሊቀርጹኝና ኢንተርቪው ሊያደርጉኝ ፈልገው ነበር። እና አሁን የት ሰፈር ነው ያለው? ያው ድሮ የነበርኩበት ግቢ አቶ ስዩም ጋር። እንዴት የሚገርሙ ሰውዬ መሰሉ።
በጣም ነበር ትሪት የሚያደርጓት ብለኝ ነው። በጣም ፈሪሃ እግዚአብሔር ያላቸው ሰውዬ ናቸው። ቤቴንም እንደነበር ነው ያገኘሁት። እኔ የምልህ ስለሆነው ነገር የምታውቀው ነገር አለ እንዴ? ማለቴ ብሌንን ትጠይቃት ነበር? አዎ ባገኘሁት አጋጣሚ ሁሉ ጠይቃታለሁ። አደጋው ከተፈጠረ በኋላ ስለተደረገላት ነገር የምታውቀው ነገር አለ? ያው ከእህቷ ጋር በደንብ ስለምትግባባ ብዬ ነው። የምታውቀው ነገር ካለ ንገረኝ እስኪ። ያልተሞከረ ነገር የለም። ኢቭን ሀገር ውስጥ ያሉ የሳይኮሎጂ ምሁራን የራሳቸውን አስተዋጽኦ አድርጓል። ብዙ ጸበል ወስደዋታል፣ ግን በቃ ምንም ማድረግ አልተቻለም። እሺ ቆይ እኔ አሁን ምን ላድርግ? ማለቴ ምንድን ነው ከኔ የሚጠበቀው? መቼም እንዳየው ነው በራሷ ዓለም ውስጥ ነው የምትኖረው። ምንም ማድረግ የምችል አይመስለኝም። ልጇን ብቻ ነው የምታስታውሰው። እኔ ጋር ግን አንድ ሀሳብ አለ። ምንድን ነው? እኔ የምልህ ሚስት ሞታብህ ነው? ኧረ አልሞተችም። እና ለምን እያለቀስክ ሄድክ? ተጣልታችሁ ነው አይደለ? እኔ ስለሞትኩ ነው። እኔ ስለሞትኩ ይሄ ሰውዬ እብድ ነው ብያለሁ። እብድ ነው። ምንድን ነው የምፈልጉት ከኔ? ምን አረኳችሁ እንዴ? ለምንድን ነው እዚህ ያመጣችሁኝ? ዝም በላተ። አልልም። ምን አረኳችሁ እንዴ? ለትንሽ ጊዜ እዚህ ትቆያለህ። ካንተ ምንም አይፈልግም። አረ ልቀቁኝ። አረ በእናታችሁ እንዴ! አረ በህግ አምላክ። ሰውየው የሆነ የውልብድ ነው የሚመስለው። ማለት የሆነ የፈራውና የተጠራጠረው ነገር አለ። አንተ እንዴት አወቅ? ገና ሳልጠይቀው የመልፍልፍ ጀመረ። ለምንድን ነው የምታሰቃዩኝ እያለ። እውነትህን ነው? አዎ፣ ይሄ አውቆ የሚያደርቅ ሰው ነው። የሆነ ሰርቆ አልሰርኩም የሚል ሰው ታውቃለህ? ባሌን አላየኸውም? አላየሁትም። የት ሄደ ይባላል? በእናትህ የት ሄድኩ ብሎ ነው የሄደው? ጠዋት ለስራ እንደወጣ አልተመለሰም። ሂጄ ብፈልገው ይሻላል። ሂጄ ልፈልገው አይደል? እንካ ልጄን ያዝልኝ። እሺ ልጄን ያዝልኝ። ካለቀሰ እዚህ ጋር ጡጦ አለ፣ ስጠው። እሺ መጣሁ፣ አልቆይም። አሁን ነው የምመጣው።
ኧረ እባካችሁ ልቀቁኝ። ኧረ ምን አረኳችሁ? ብላ። አልበላም። እባካችሁ በፈጠራችሁ። ያለ እኔ መኖር የማይችል ሰው አለ? እኔ የሆነ ነገር ከሆንኩ ሚስቴ ትሞትብኛለች። አትሞትም። ከአንተ ጋር ያለንን ጉዳይ ደግሞ ሳንጨርስ አልለቅህም። ትሞታለች። እኔ ካላጎረስኳት በፍጹም ምግብ አትቀምስም። ብትበላ ይሻላል። ብላና አንዳንድ ጥያቄዎችን እጠይቅሃለሁ። አልበላም። ምንም ነገር አልቀምስም። አላደርገውም። ቢያ አልበላም። ቢ እንጂ አልበላም አልኩህ እኮ። እሺ ወይኔ ላጉርስሽ። ባሌ የት እንዳለና ምን እንደሆነ ሳላውቅ ዝም ብዬ የምቀመጥ ነው የሚመስልህ? ወይኔ ምኑ ነው ይሆን? አንተ አትበላም እንዴ? እኔን እንደ ባዳ ነው እንደምትቆጥሪኝ? የጓደኛዬ መጥፋት እኔን የማያሳስበኝ ነው የሚመስልሽ? ይቅርታ፣ እኔ ተናድጄ ነው። እሺ ወይ አብረን እንብላና ስንጨርስ ወተን እንፈልገዋለን። እውነት? አዎ እንፈልገዋለን። እንፈልገዋለን? እሺ ድሮውንም ጥፋተኛው እኔ ነኝ። ከአንካሳ ሰው ጋር ሰው ፍለጋ ለመውጣት የወሰንኩ። አልፈጥን አልኩሽ አይደል? አዎ፣ ግን ለምንድን ነው አንካሳ የሆንከው? ጦር ሜዳ ሂጄ። ጦር ሜዳ? ወታደር ነህ? ጋዜጠኛ ነበር። ጋዜጠኛ ወታደር ጋዜጠኛ አለ እንዴ? አንተማ እብድ ነህ፣ እውነት እብድ ነህ። ለምን ጸበል አይወስዱህም? እብድ። እሺ አሁን የት ሄደን እንኑርላቸው? ወዴት ነው የምንሄደው? እሺ በቃ አንቺ ተረጋጊ። ተረጋጊ? ባሌ ጠፍቷል፣ ቤቴ ፈርሷል። እሺ የት ሄደን እንኑር? ለጊዜው እኔ የተከራየሁት ቤት አለ፣ እዛ ታርፊያለሽ። በጣም የሚያምር ቤት አለ። ተመቸሽ? አዎ፣ ሀብታም ነህ አይደለ? ነህ። ሀብታም ነህ። እሷ ማን ናት? የአከራዬ ልጅ ናት፣ ሚጣ ትባላለች። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ኧረ ልጄን ራበብኝ፣ ልቀስቅሰው። የሚበላ ነገር አላችሁ አይደለ? ብታዩት በጣም እንቅልፋም ነው። እኔ ካልቀሰቀስኩት ምግብም አይጠይቀኝም። በቃ መተኛቱ ነው። ተነስና ምግብ አምጣለት። ቆይ እኔ ከኛ ቤት አመጣልሻለሁ። እሺ ተነስ። የሚበላ ምግብ ሊያመጡልህ ነው። ተነስ። ምግብ ሊመጣልህ ነው። ተነስ። አሁን ምን እያደረግህ? አንዳንድ ሰዎችን ለማውራት ሞክሬ ነበረ። እሺ አንዳንድ ነገሮችንና አሁን ያለችበት ሁኔታ ለማስረሳት ከሞከርክ ልትመለስ ትችላለች አሉኝ። እሱ መልካም ነው። ሳይካትሪስት ማማከሬ ነበረ። እሺ በቃ የበፊት ትዝታዎቿን ማስረሳት ከቻልክ
አሁን ነገሮችን ልታስታውስ ትችላለች፣ ቀላል ነው ምናምን ብሎኛል። እስቲ ፈጣሪ ይርዳህ እንግዲህ። አሜን። የት ነው የምተኛው? በሌሊት አማንን ለምንፈለግ ስለምወጣ በጊዜ መተኛት አለብኝ። አልጋ ላይ ነው። አንተስ? መቼም አብረን ነው የምንተኛው አትለኝም አይደለ? ችግር የለውም፣ እዚህ ፍራሹ ላይ እተኛለሁ። እሺ። ደግሞ መብራቱ እንዳታጠፋው እሺ? መብራት ሲጠፋ እፈራለሁ። እሺ። ቆይ ከመቼ ጀምሮ ነው እንደዚህ ሆንሽው? ምን ይሆንኩት? እስኪ ስለ ልጅነትሽ ማለቴ የት እንዳደግሽ ንገሪኝ። እኔ ያደግኩት እንደዚህ ነው ያደግኩት። ስለ ቤተሰቦችሽ፣ ስለ ጓደኞችሽ እስኪ ትንሽ ነገር ንገሪኝ። ቤተሰቦቼ ሞተዋል መሰለኝ። አዎ ሞተዋል። ጓደኞቼ ሞተዋል። ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቀኝ። እኔ እንዲህ ብሎ የሚጠይቀኝ ሰው አልወድም። እሺ። አሁን ሂድና ባሌን ፈልገህ አግኝልኝ። ሂድ ፈልግልኝ። አልበላም ማለት? አዎ አልበላም። ታዲያ ምን ተሻለ? 4 ቀን ሞላው እኮ። እኔም በጣም እየጨነቀኝ ነው። ምን እናድርግ? እኔ እንጃ። ቆይ ግን እሷስ? የሆነ ሰዓት ትረሳውና ከኔ ጋር ትጫወታለች። ከዛ ደግሞ ትዝ ይላት ታለቅሳለች። እና ምንም ልታስታውስ አልቻለች? ምንም አታስታውስም እባክህ። ትንሽ እንየውና እንለቀዋለን። ቦታው ጋር ሄዱ ሲያጣት ውሳኔ እንወስናለን።
ፈጣሪ ይሄን ያህል ምን በደልኩ? እሷ እንደዚህ ሆና ከምታሳየኝ ምን አለ ጦር ሜዳ ላይ የጥይት ራት ብታረገኝ ኖሮ። እንደዛም ወዳት ሚስቴ እንደዚህ ሆና ከማይ በሞት ይሻለኝ ነበር። ምን እያረግሽ ነው? ባሌ ናፈቀኝና በጣም ደበረኝ። ከዛ እሱ ባይኖርም እሱን እያሰብኩኝ ልዝናና ብዬ እኮ ነው ከእኔ ጋር ተቀላቅለን ደንስ ብል ላይካ ቆማጣ ደመደደስ በቃ ቁጭ በል እዚሁ ሆነን እንጠጣለን። ቁጭ በል ይሻላል ብለሽ ነው? አዎ ይሻላል። እንደውም ሂድና ብዙ መጠጥ ይዘናና እንጠጣለን። ሂድ ይዘና ሂድ ብዙ እሺ ብዙ እንጠጣለን ብዙ የኔ ሚስት ወዴት ነው ያለሽው? እስከ መጨረሻው እስትንፋሴ ድረስ እጠብቅሻለሁ። ምንድን ነው? ምን ሆንሽ? ራስሽ እኮ ነሽ። ራስሽ ነሽ። ባለትዳር ነው እያወቅኩት አደረገኝ አይደለ? ወይኔ በባሌ ላይ እንደወሰልት አደረግ። አሁን ከዚህ መሄድ አለብኝ። ወዴት ነው የምትሄጂው? ምን አገባ አንተ? ምን አገባ? የፈለከው ካደረግ በኋላ የትስ መሄድ ምን አገባ? የትም አትሄጂም። አርፈሽ ተቀመጪ። ማትለወቅ ነው አንተ እኔን የምታዘኝ? አያገባም። እሄዳለሁ። አንቺ ሴትዮ አሁንስ በጣም እያበዛሽው ነው። ይኸውልሽ እኔ ነኝ ባልሽ እኔ አብርሃም ነኝ። አዳምጪኝ። አንተ ሰውዬ በሽታ ተነሳብህ መሰለኝ። እኔ እኮ መጀመሪያውኑ እብድ እንደሆንክ ጠርጥሬ ነበረ። አየሽ? ምንድን ነው?
እኔ እኮ ባልሽ አብርሃም ነኝ። ይኸው አልሞትኩም፣ ራሴ እኮ ነኝ። በለው በቃ ለይቶልሃል። ይኸውልሽ አሁን ይሄ ፎቶ ማለት አንቺ እርጉዝ እያለሽ የተነሳ ነው ፎቶ ነው። አልሞትኩም እኮ እኔ እኮ ባልሽ እኮ ነኝ። ጭራሽ የልጅ አባት ነው። ያው የበረከት ልጅ ሰሚናለሽ? ይህ ሁሉ ነገር ውሸት ነው። የኔና ያንቺ ልጅ ሞቷል። ልጄን ምን ልታደርገው ነው? ልጄን ይሄ ልጅሽ አይደለም። ይሄ የውሸት ነው። ይሄ አሻንጉሊት ነው። ልጄን ገደለው። ልጄን ገደለብኝ። ልጄን ገደልከው። ልጄን ገደለው። አማን ደህና አደርክ? ደህና ነኝ። ሰሞኑን እኮ ስመላለስ ሁለታችሁም አልነበራችሁ። እንደምታየው ነው። በሰፊ ሀገር ይችን ቦታ እንኳን ለብዶች አልሰጣሉ። ማለት አንተ ማትረባ ጋዜጠኛ ሀገር ባለውለቶቿን አታከብርም። እኔ እብድ አይደለሁ። እነሱ ደስ ይበላቸው ብዬ አውቄ ነው ያበርኩላቸው። አልገባኝም። የሚጠቅም ከሆነ ታሪክ ልንገርህ። ጋዜጣ ላይ ተጽፎ ይሆን። በሙያዬ ጠበቃ ነበርኩ። የምሰራውን በአዲስ አበባ ከተማ የገቢዎች ቢሮ ጠበቃ ሆኜ ነበር። ለረጅም ዓመት ሰርቻለሁ። በህግ የማስተርስ ዲግሪ ከአዲስ አበባ ዩኒቨርሲቲ አለኝ። ከዚያ እዛ በመስራት ላይ ያለው አንድ ኬዝ ወደ እኔ መጣ። ምን አይነት ኬዝ? በከተማችን የታወቀ ባለሀብት በብዙ ሚሊዮን ብር የሚያወጣ ኮንትሮባንድ ሊያስገባ ሲል በአንድ ጀግና ፌደራል ተያዘ። እሱን በገንዘብ ሊደልሉት ምናምን ሞከሩ። እሱ ግን አይሆንም ብሎ ለበላይ አካል አሳወቀ። ከዚያ ድርጅቱና እኛ ተካሰን መከራከር ጀመረ። ከተለያየ ቦታ ፌክ ፋይሎችን እየሰበሰቡ ከቀረጥ ነፃ ያስገባነው ነው ብሎ መከራከር ጀመሩ። እኔ ደግሞ ቀድሜ ገምቼ ስለነበረ የተለያየ ፋይላቸውን እየጎረጎርኩኝ በየችሎቱ ረተዋቸው። እነሱም ይግባኝ ብሎ ከፍተኛ ፍርድ ቤት ደረሱ። በሰላም ነው የፈለጉኝ አለቃ? አዎ በሰላም ነው። የአይፒዲ ድርጅት ጉዳይ ምን ላይ ደረሰ? በጣም አሪፍ እየሄዱ ነው። በቀጣይ ሳምንት የመጨረሻ ችሎታ አለን። እርግጠኛ ነን እንደምናሸንፍ። ይህንን ኬዝ አውቀ መሸነፍ አለብን። ለምን? ከዚህ በፊት በሚግባቡ ሰዎችና በምታውቃቸው ሰዎች ተለምናል። ሽማግሌና ጠቀም ያለ ገንዘብ ቢላክልህም አሻፈረኝ ብለሃል። አሁን ግን ግዴታ ወደ ቢሮ እንድትመጣ አደረጉ። አልገባኝም። ይህ ድርጅት የኔ ሚስት ሼር ያለበት ድርጅት። ይህን ያክል ገንዘብ በአንተ ደረቅነት ማጣት የለብንም። ተግባባን? አልተግባባንም። እኔ እየሰራሁ ያለው ስራዬ ነው። ከዚያ የችሎቱ ቀን ቃሌን አክብሬ ለሀገሬ ውለታ ዋልኩላት። ችሎቱን አሸንፌ ቀረጥ እንዲከፍሉና ድርጅቱ እንዲወረስ አስወሰኑ። በጣም ደስ ይላል። ምን ዋጋ አለው? ራሴን መቀመቅ ውስጥ ከተትኩት እንጂ። ማለት ከዚያ በዚህ በጣም ተናደው እኔንና የያዛቸውን ፌደራል ከያለንበት ሰብስበው አፍነው ፊልም ሰሩት። ምን አይነት ፊልም? ቤት ውስጥ አፍነው እኔን እና እሱን። ከዚያ በኋላ እሱን በሽጉጥ ገለው እኔን አሻራ አስነኩኝና እኔ እንደገደልኩ አድርገው በራሳቸው ፖሊስ አስመስክረውብኝ
በራሳቸው ዳኛ ፈረዱብኝ። ወይኔ ወረወሩኝ። ይግባኝ እንኳን እንዳልጠይቅ ከልክለው። ማለት እንደዚህ ይቻላል እንዴ? ምን ገዷቸው? ህጉ እጃቸው ላይ ነው። 7 ዓመት አስፈርደውብኝ በለውጡ ነው ተፈትቼ ወጣሁት። ከዛ ስወጣ ሁሉም ነገር ተዘበራርቋል። ለፍታ ጉሊት ሸጣ ያሳደገችኝ እናቴ ሞታለች። የተሰጠንም የቀበሌ ቤት ሌላ ሰው ወስዶታል። እምገባበት አጣሁ። የደረሰብኝን ነገር እየለፈለኩ መንገድ ላይ ሲሄድ አብዷል አሉ። ደስ ይበላችሁ ብዬ አበርኩላችሁ። በቃ ይሄው ነው። በቃሽ፣ እሱን ተውና ምግብ አምጥቼልሃለሁ ብላ። አልበላም። በይሆን ለመኖር ያለችኝም አንድ ተስፋ እሷንም ወስደዋታል። እኔን ራሱ ጨለማ ቤት አስረው ቤቴን ራሱ አፍርሰው ጠበቁ። እነሱ ናቸው ብለህ ነው? ከነሱ ውጪ ማን አለ? አራሼን ሁላ ሲፈልጉ እንደነበር ሰምቻለሁ። እሺ ቆይ ከብሌን ጋር እንዴት ተዋወቃችሁ? እብዶኜ ስኖር እብደቷ ደስ አለኝ። እውነት ለመናገር ስለሷ ምንም ነገር አላውቅም። እዚህ ሰፈር ስመጣ አየኋት። በቃ በራሷ ዓለም ነው የምትኖረው። የኔ ልጅ ፀሐይ አስመጣሁ አይደለ? አይደገመኝም። ነገ ጥላ እገዛልሃለሁ። እሺ አይታ አይታ ነገ ጥላ ይገዛልሃል። እሺ አይታ የኔ ልጅ እኔ ቅጥል ልበልልህ። በፀሐይ አቃጠልኩ አይደለ? ምን አባቴ ላድርግ? እዚህ ትቼ ብሄድ እኮ አንዱ ይዞብኝ ይሄዳል ብዬ ፈርቼ ነው። የራሷን ዓለም ፈጥራ ነው የምትኖረው። ከዛ ሁሌ እየተደበቅኩ አያታለሁ። የምታደርገው ነገር ሁላ ያስገርመኛል። ከዛ እኔም የሷን ዓለም መቀላቀል ፈለኩ። እንደሷ ብዬ የውሸት ልጅ ማሳደግ ጀመርኩ። በጣም ደስ የሚል የራሳችን ዓለም ላይ ነበር። እኔ በየሆቴሉ የተራረፈ ምግብ ሰብስቤ ያመጣለሁ። እሷም ቤት ውስጥ ትሰራለች። በፍቅር በራሳችን ዓለም ሁለታችን ብቻ እየኖርን ነበር። አሁን ግን ወዴት እንደሆነ ወደማላውቀው ቦታ ወስዶ ደበቁብኝ። ደህንነት ወይም እነሱ የላኩ ሰዎች ስለመሰልከኝ ማበዴን የምር አብነህ እንድትነግራችሁ ስለፈለኩ። እና አሁንስ የእነሱ ሰው አለመሆኔን በምን አወቅ? የእነሱ ሰው ብትሆንማ ስራህን ጨርሰሃል። ለምን እኔን ለመጠየቅ ትመጣለህ?